ክርስቲያን ወደ ቪዲዮ ኦኬ ኮሜንት ከተደረገልኝ ወይም ደግሞ ኢንቦክስ ከተደረገልኝ መካከል ሁሉንም ባጋራችሁ ደስ ይለኛል። ግን ለማሳያ ያክል አንድ ሁለት ላሳያችሁ። አንዳቸው ምን አሉኝ? እኔስ ጨነቀኝ ማንን ልመን የምልሽ ሁሱ የመለሰው መልስ ከቁርአን እና ከሐዲስ አለ የለም። እባካችሁ አንቺም ሆንሽ ሁሱ መልሱልኝ። ተቃጠልኩኝ እኮ። እናስ እፎይስ ትክክል ነው እያልሽ ነው ወይ? እኔ ከእፎይ ወግኜ ቪዲዮ አልሰራሁም። እኔ ሁሱን እንትን ስል ሁሱን ስተች እፎይን እያመሰገንኩ አይደለም። የመጀመሪያ መታወቅ ያለበት። አንድ ሰለምቴ እህት ደግሞ ምን ትላለች? ሰለምቴ ነኝ ጨነቀኝ። አያችሁ፣ በመጀመሪያ እፎይን ደግፊ አይደለም ቪዲዮ የሰራሁት። እፎይማ እንደውን እኮ ማንመሳሰል ሁለት የተለያየን ሰዎች ነን አይደለ? የተለያየ እምነት ያለን። ከመሰረቱ እፎይ በቁርአን የማያምን ሰው ነው። እፎይ አላህን የሚሳደብ ሰው ነው። አላህን ሰይጣን የሚል ነው። በነቢያችን ክብር ላይ የተረማመደ ሰው ነው። ሁሱ ምን ፍለጋ ነው? እፎይ በቁርአን እንዳምንለት፣ እፎይ በነቢዩ እንዳምንለት፣ እፎይ እስልምናን እንዲቀበልለት ነው ያንን ውይይት ያደረገ ሁሱ? ወይንስ እፎይ ለሚጠይቀው ጥያቄዎች የግዴታ ስለ እግር፣ ስለ እጅ ምናምን ስለ ብልት ብቻ ሁሌ እፎይ ስለሚያወራ የራሳቸውን የውሃብያዎችን ኪታብ አንስቶ ሁሱ ይህ እምነቱ ይፋ እንዲሆንለት ነው፣ ይህ እምነቱ ሁሉም ጋር እንዲደርስለት ነው አላማው ከተባለ፣ አዎ ለምንድን ከመሰረቱ ፊት አስል ወሃብያዎች ሁሱኛን አይወክልም፣ ሙስሊሞችን አይወክልም፣ ወሃብያ ነው። የወሃብያ አላማ ጥንስሱ መሰረቱ ምንድን ነው ከተባለ ወደ ኔክስት ቪዲዮ ይችላል። ለማንኛውም ሙሉ እነሱ ያዳምጡት። ሌላ ጋር አጠራ አድርገን ሪቪው ለማድረግ ያህል እንግዲህ በግልጽ እንደሚናገሩት አላማችን ይሄ ነው። ዋናው የዋብያ ሴክት ክርስትናን እንደሚያንቋሽሸው እሱ የሚያመልኩት አካል በቁጥር የማይታወቅ የተበታተነ ይሁን የተገጣጠመ ጅማት ይኑረው አይኑረው የማያውቁለት አካል፣ ብልት ይኑረው አይኑረው ማያውቁት አካል ይመጣና ወንድ ልጅ አታምልክ ይልሃል። አምላክ ብልት አለው የለውም ስትለው አላቅም ይላል። በእንደዚህ አይነት ድንቁርና ውስጥ ያሉ አምላካቸው ምን እንደሆነ ማያውቁ፣ በባህሪው አላህ ብለው የሚያምኑት አካል ስንት አካላት እንዳሉት ማያውቁ፣ አካላቱ ስልው ናቸው ወይ አንዱ በአንዱ ማያውቁ፣ እንደ ዱቄት የተፈጩና የተበተኑ ናቸው ወይ ማያውቁ፣ ወይንስ የተያያዙ እንደ ሰው አካል ናቸው ወይ ምንም ማያውቁ፣ እንደ ኮንክሪት ድፍን ናቸው ወይ ማይገባቸው ማያውቁት፣ ወይንስ እንደ ትቦ አካላቱ እግሮቹ፣ እጆቹ ውስጣቸው ክፍተት አለው ማያውቁት፣ ዝም ብለው በደመ ነፍስ የሚከተሉት አላህ የሚባል አርሽ ላይ የተደላደለ የሆነ ግዙፍ በአይምሯቸው የሳሉት ባት የሆነ እግር የሆነ አምላክ ነው የሚያመልኩት። ስለ ጭንቅላቱና ስለ አንገቱ፣ ስለ ደረቱና ስለ ሆዱ ዚስማሽ የሚያውቁት ነገር ስለሌለ ስለ እግሩ በደንብ ያውቃሉ፣ ስለ ጭንቅላቱ ሳያውቁ። ኤኒዌይስ ቀጥል። ያ እንግዲህ ይህንን ነገር ነው ባልተገለጸም የታለፈ አምላክ ነቢያቶች ሰብከውታል ብሎ መናገሩ ምንም ትርፍ የለውም። ምንም ያን ያህል የሚያስይዘውም ፖይንት የለም። ሰዎችም ደግሞ ድህነት የሚያሰጣቸው ነገር አይደለም። አልተገለጸም ብሎ ነቢያቶች ግን ሰብከውታል። ስላላህ በቁርአን ላይ በሐዲስ ላይ ሙሉ ለሙሉ ተብራርቷል። ቁርአን ግልጽና የተብራራ ነው የሚሉ የቁርአን አንቀጾች በሞሉበት የሙስሊሞች የሚከተሉት መጽሐፍ ማለት ነው። አምላካቸው ባጭሩ ሲገለጽ ሲብራራ ምንድነው? አልተገለጸም ነው የሚሆነው። ይሄንን ምክንያት በማድረግ ነው እንግዲህ ሰዎች ይሄ ነው እንዲህ አላህ የምናመልከው አምላክ ይሄ ነው ማለት። በነገራችን ላይ እንደዚህ አይነት አካለ ጎዶሎ እንኳን አይባልም አይደል? አካለ ጎዶሎ ማለት አካላት ሁሉ ተሟልተውለት የሆነ አካል የሌለው አካል ነው አካለ ጎዶሎ የሚባለው። የወሃብያዎች አምላክስ ሙስሊሞች የሚያመልኩት አምላክስ ማለት ከተነገረለት አካል ይልቅ ያልተነገረለት ያልተገለጸው አካል ይበዛል።
ያልተገለጸው አምላክ ያልተገለጸለት አካል ይበዛል። እጁ እግሩ የሚመለክ ከሆነ እነዛስ ያልተገለጹ ባህሪያቶቹ እንደሚናገሩት አንገት ለምሳሌ አልተገለጸም፣ ጭንቅላት ለምሳሌ አልተገለጸም፣ ብልት ለምሳሌ አልተገለጸም። እግር ተገልጿል፣ እግሩ ይመለካል። ያልተገለጸው ጭንቅላቱስ ይመለካል ወይስ አይመለክም? ይመለካል ወይስ አይመለክም? እስኪን ይሄን አስተምሯቸው። ይቺና አዳምጥናት እንመለስ። ይሄም ግራ እንደተጋቡ ሙስሊሞች ከዚህ ውይይት በኋላ ብዙ ሰዎች እንደተወዛገቡ የሚናገር ቪዲዮ ነው። አንዴ እናዳምጠው። በተደረገው ክርክር ላይ ግራ የተጋባ ሁላ በጣም ብዙ አለ። ያልገባው ማህበረሰብም በደንብ አለ። እንደዚህ ይባላል እንዴ? አላህ ያኒ ለመጀመሪያ ጊዜ ሁላ ብዙ ይሰማል። በጣም እኔ ሰሞን ነበር እኔ ከዚህ አብዛኛዎችን ሳስተምራቸው የነበረው እንዳላችሁት ይሄ ነገር ያኒ ጀነራል ሆኖ እንዳይታይ ነው እኔም ፍርሃቴ ማለት ነው። ግልጽ ወጣ የወሃቢያ እምነት መሆኑ። ይሄ አልሐምዱሊላህ ያኒ የተወሰነ ሰው ነው ግን ያወራው ያኒ ዙመር ላይ አንዳንድ ሰው ነው ወጥቶ ስለነሱ ምንነታቸውን ያወራው እና እንዳለችው ወላሂ በደንብ መወራት አለበት። ያኒ ዝም መባል የለበትም። በሄድንበት ቦታ ላይ ቲክቶክ ላይም በመላክ ሼር በማድረግም ያኒ ሁሉም ማውራት አለበት። ሱብሃንአላህ ድሮ እኔ እስከማውቀው ድረስ ወላሂ ወሃቢ እንደዚህ እምነቱን ግልጽ አውጥቶ አያውቅም። ያኒ ሽፍን ነበሩ። በጣም ሰው ይፈራል በሚል ማለት ነው። ይሄን ያለ ምን አለ በፊት ግልጽ አልነበሩም፣ የተሸፈነ ነበረ። አሁን ነው ግልጽ የወጣው እያለን ነው። which means ስለ አምላካቸው አያስተምሯቸውም። ገልጸው ስለ አምላካቸው ስላለው ባህሪያት አይነግሯቸውም ነበረ። ግልጽ የወጣው መቼ ነው? አሁን ነው ግልጽ የወጣው። ስለዚህ ከዚህ በኋላ መወራት አለበት፣ መታወቅ አለበት። ሙስሊሞች የሚያመልኩት አምላክ ይህ መሆኑ መታወቅ አለበት። ነገር ግን ሙስሊሞች ተብሎ ሲነገር ሁሉንም እንዳይወክል እፈራለሁ፣ ሁሉንም ጀነራላይዝ እንዳያረግ እፈራለሁ እያለ ነው። ውጡና ልዩነታችን ይሄ ነው። እኛ ሙስሊሞች አንድ አይደለንም። የምንሰግድበት ቦታ ይሄ ነው። መስገጃችን የተለያየ ነው ብላችሁ ተናገሩ። አለበለዚያ ሁሉንም እስልምና ወክለን ነው እኛ ስንናገር ስናስተምር የምናስተምረው ማለት ነው። ሉክ ስናስተምር የምናስተምረው በቁርአንና በሐዲስ እስከተጠቀምን ድረስ ሙስሊሞች እንደዚህ ናቸው የሚያስተምሩት ብለን ነው ልንናገር የምንችለው። እናንተ ወጣችሁ ልዩነታችሁን እስካልተናገራችሁ ድረስ፣ እናንተ የምትሰግዱበትን ቦታ እስካለያችሁ ድረስ፣ አንድ መስጊድ ውስጥ እየሰገዳችሁ በአንድ ኢማም እየሰገዳችሁ በአንድ ኡስታዝ ሁጥባ እየሰጣችሁ የተለያየነን የምትሉ ከሆነ እኛስ ያንን ነገር ለመናገር ስለማንችል ስለዚህ እንደ አንድ ነው ኮንሲደር የምናደርጋችሁ ማለት ነው። አንድ መስጊድ ነው ያላችሁት። ስለዚህ ልትሰግዱበት የገባችሁበትን መስጊድ ወይ ለይታችሁ ይሄ አላህ ጭንቅላት ይኖረው አይኖረው አይታወቅም የሚሉ አካላት የሚሰግዱበት ነው፣ ባት አለው ብለው የሚያምኑ የሚሰግዱበት ነው፣ እግር አለው ብለው የሚያምኑ የሚሰግዱበት ነው። እኛ ደግሞ አላህ ባት የለውም ጭንቅላት የለውም እንደዚህ አይነት አካላት አይነገሩም ብለን ምናምን የምንሰግድበት ነው ብላችሁ ተናገሩ። ከዛ በኋላ ይሄኛው ሙስሊም እንደዚህ ያምናል፣ ይሄኛው ሙስሊም እንደዚህ ያምናል፣ አንድ አይደሉም ብለን ለመናገር እንደፍራለን። ግን አንድ መስጊድ እየሰገድክ ስለ አምላክ ሳታወራ እኛ የተለያየንን የምትሉ ከሆነ አስቸጋሪ ነው። አፍተር ኦል የምትተዳደሩት በአንድ መጅሊስ ነው አይደል? የምትተዳደሩት በአንድ ተቋም ነው። እስኪ አሁን ይህንን የሰማችሁ ሱፊዎች፣ ይህን የሰማችሁ አባሾች ውጡና ይሄ መጅሊስ አይወክለንም፣ በዚህ መጅሊስ የሚተዳደሩ በዚህ መጅሊስ የሚመሩ የሚሾሙ ሼኮች የሚሆኑ ኡስታዞች እኛን አይወክሉም ብላችሁ ተናገሩ። የምትመሩት እኮ በአንድ መጅሊስ ነው አይደለ? ባይዘዌ ይሄ ኡስታዝ ከፎይ ጋር ዲቤት ያደረገው ማለት ነው በመጅሊሱ የተሾመ ነው። ስለዚህ እስልምናን አይወክልም ብላችሁ ልትናገሩ አትችሉ። በመጅሊሱ የተሾመ በምትመሩበት አንድ በምትተዳደሩበት መጅሊስ የተሾመ ነው። ስለዚህ እንዴት ነው እስልምናን አይወክልም ብላችሁ የምትናገሩት? እስልምናን አይወክልም ብላችሁ ልትናገሩ የምትችሉት እናንተን የሚመራችሁ ተቋም የተለየ ተቋም ሲሆን ነው። የዚህ ሰው መጅሊስ ግን እናንተ ከምትመሩበት ጋር አንድ አይነት ነው። የላከውም ሂድና አስተምር ብሎ እሱ ነው። ድፍረት አውጥተው ያወሩም ነበር። ይሄ ነገር አብዛኛው ሰው ላይ ገሪብ እየሆነበት ነው። ያኔ አሁን እያወጡት ነው በደንብ
እና የሱፊዩና የዋሃቢ መለየት አለበት አንድ እንዳልሆነን ያኔ አሁን አንድ ሁሱ የሚባለው ይሄ ብቻ ላ ሐውለ ወላ ቁወተ ኢላ ቢላህ ተቅሪበን ስለዚህ ነገር ያላወቀ ሰው የለም ማለት ይቻላል። ድሮ ውሎ በጣም ሼር እየተደረገ ነው፣ በጣም በብዙ ማለት ነው። ጀግናችን ይባላል ላኢላሃ ኢላላህ ከየት የተማረ ነው? ማን ዓሊም ነው ያስተማረው? ያኔ ዲናችን እንደዚህ ነው እንደ ከሰሃበቶች እስካሁን ይመጣለን። ያኔ የሰው ራሱን እንደማይወክለን ራሱ አንዳንዱማ ጭራሽ ምን ማለት ጀመረ። ቢያንስ ያንን ከምትደግፈው ራሱ ይሄ ክርስቲያኑን ከምትደግፈው እፎይ ያኔ ላኢላሃ ኢላላህ ስለሚል ብቻ ደግፈው። ከየት በኩል አወቀው ላኢላሃ ኢላላህ? ያኔ ምኑን አወቀው? ቤት የትኛው ሰው ጋር በደንብ መታወቅ አለበት። ወላሂ አልዓዚም ይሄ በጣም ብዙ አስወራላቸው። እኔ በኩል የታየኝ ነገር ምንድነው መሰላችሁ? ግልጽ ሆነለት ለሰው ያኔ የዋሃብያ እምነት ማለት ነው። ያኔ አብዛኛው የሙስሊም ጀነራል እምነት ነው ብሎ የማያስባለ ሌላ ላይቭ ላይ ነው እያየው ነው። ያ እንግዲህ እየተናገረ ያለው ምንድነው? መለየት አለበት ህዝቡ ማወቅ አለበት ነው ብሎ እየተናገረ ያለው። እኛም እየተናገርን ያለ ነው ይሄንን ነው። ወይ መለየት አለባችሁ ወይም ደግሞ ስንናገር ይሄ እነዚህ ሙስሊሞች አይደሉም፣ ይሄ ያስተማራችሁ፣ ይሄ የተወያየው እስልምናን አይወክልም ብላችሁ እንዴት ልትናገሩ ትችላላችሁ ነው። እንኳን ሰላም ቆያችሁ። ከስር ኮመንቱ ላይ ስለ መልካም ነገር ብቻ ጻፉ። እንደዚህ አታደርጉ፣ እንደዚህ እናንተ አስተያየት ተቀባይ አይደለንም። ፐርሰናሊ እኔን ስም ሜንሽን አድርጋችሁ እንደዚህ አታድርግ፣ እንደዚህ እንዳትሉ፣ ኮመንት ብቻ ዝም ብላችሁ መልካም ነገር ሚያንጽ ጻፉ። ጋይድ አታደርጉንም እናንተ ማለት ነው። ሁላችሁም የመጣችሁትን ሰላም ብያለሁ። እሺ ሰላም ብያለሁ። ፎዬ ክርስቲያን፣ ቢኒ፣ ቆስጠንጢኖስ፣ ጋዶ ሁላችሁንም ሰላም ብያለሁ። እንኳን በሰላም መጣችሁ። ክርስቲያን እንደነ ድምጽን አፎ አሟል እንደ ጉንፋን ምናምን ከኔ ሙስሊም ስለሆንኩ ነው ሰላም ማለት ነው። አረ ሰላም ብያለሁ ሄራ ብዬ። አረ እንደነ ደህና ነው ሄራ። የእግዚአብሔር ሰላም ካንተም ከሁላችን ጋር ይሁን። ሰላም ብያለሁ። አሁንስ እኔም ሁላችሁንም ሰላም ብያለሁ። እሺ አንድ ክርስቲያን ቼክ ላድርገው ብዬ ነው። አሟል እንደ ክርስቲያን ያ ትንሽ ጉንፋን ነገር አለርጂ ምናምን ነው ወይስ ጉንፋን ብቻ ነው? አይ ጉንፋን ብቻ ደህና ነው። ኦኬ አይ እንደዛ ከሆነ እንትን ለመውሰድ ሞክር፣ ትኩስ ነገር ለመውሰድ ሞክር ፕሊዝ። ኦኬ እሺ እንደዛ አደርጋለሁ። አዲሱ የአይጥ በሽታ የተባለው እሱ እንደ ለማን ኧረ ሄራ ተውቃ እንደሚታርክ የአይጥ በሽታ ሻአዳ ለማስያዝ የተደረገውን አንድ ውሸት ላሳያችሁ ክርስቲያኒ። ኦኬ እሺ መዝሙር አይታችሁ እሱ ያው የሁል ጊዜ ከዛ በፊት እኔ ለማን ብላችሁ አልጠይቃችሁም? ኧረ እባክህ አንድ ወንድማችን ትቀጥላለህ። ቆይ አንዴ ሂራ ፕሊዝ ትቀጥላለህ አንዴ። እሺ ክፈት መዝሙር። እሺ ኦኬ መጀመሪያ ይሄን ላሰማ። ይህ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ምን ሆነ ነው ኮምፒውተር? ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኦኬ አረ ነው ምን ሆነ እንደሆነ ኮምፒውተር። ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ አን ልፈርጅ ወልሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ
ይሄ ሁሱ የሚባል መጣና አሁን ላይ አይ ብልት እንዲሆን አላህ ሊኖር ይችላል አለም። ኦኬ አሩን ለምን ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር አሩን ወንድሞች እናቶቼ ይህ ሁሱ የተባለው ሰው እፎይ እንግዲህ እኚህ ሼክ አቡበከር ዶክተር ሼክ አቡበከር አይ ቲንክ እንደዛ ስማቸው ሙሉ ስማቸውን ባላውቅ አቡ ቢላል ነው የሚባለው። አቡ ቢላል ሶሪ፣ ዶክተር ሼክ አቡ ቢላል እንደዛ አካባቢ ታይትል ናቸው። በመጅሊሱም ታዋቂ ነበሩ። ምን ነበሩ? ምክትል ምናምን ነበር በፊት። ከዚህ በፊት በነበረው መጅሊስ ላይ እንደዛ ነገር ነበር። አላህ ብሎ ለሰየመው ሁሉንም ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐኒል ፈርጅ ወልሊሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞች እናቶቼ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስነ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክሎቻችን ተረድተን ይሆን? ምክንያቱም ይሄ ከተለያየ ክፍለ አካላት የገጣጠመውንና ጭንቅላቱ ላይ ያሰፈረውን አካል እንዲሁም ይሮጣል እያለ የሚገልጸውን አላህ ብሎ ብቻ ስለሰየመው ሙስሊም ነው ካሰኘ ነገ ከነገ በኋላ እነዚያ ክርስቲያኖች ሰይዱና ዒሳን ኢየሱስ ማለታቸውን ትተው ለምሳሌ አላህ ብለው ቢሰይሙትና ከዚያም ላኢላሃ ኢላላህ ቢሉ ሙስሊሞች ናቸው ወደሚል ድምዳሜ ሊደረስ ነው ማለት ነው። አላህ ይጠብቀን። ይህ ሁሱ የተባለ እሺ፣ እዚህ ላይ አስተያየት ስጡና ወይ በኋላ አሳያለሁ። ይስተልኝ ያ ጥሪ ነው ያቀረበልን ዶክተር ሼክ ቢላል አቡ ቢላል ኤነስ አካል ጎደሎ አታምልኩ ነው። አካል ጎደሎ አታምልኩ ሙስሊሞች፣ አካል ጎደሎ አታምልኩ ነው ለዋብዮቹ መልእክቱ፣ የሱፊው መልእክት። ሰለፊዎች አካል ጎደሎ አታምልኩ ተብላችኋል። ሂራ አንድ የሚታርግ በቃ አንተ ክፍለ አካላት እየጠበቅክ ነው። አሁንም በኋላ መጽሐፍቶች እናሳያለን ምላሽ ማይሰማው እስታኮናል። ኦኬ ማይካል ከፈቀደ ነበር። ምን ይላል? ይሄ ደግሞ አንድ ሙስሊም እስካሁን ምን እንደሆንኩ አላቅም ነበረ፣ ነገር ግን አሁን ወሃብያ መሆኔን አወቅኩ አረጋገጥኩ እያለ ነው። ሉክ ምን እንደሆነ የትኛው እስልምና እንደሚከተል አያቅም ነበር። ያወቀው መቼ ነው? እናዳምጠው። ወሃብይ እንደሆንኩ ዛሬ አወቅኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ወሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው
ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓትም አልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል። ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ። ደግሞ በዚህም ጉዳይ አልገባኝም። የነሱን በምን ጎራ እንዳለች የነሱን አመለካከትና ሀሳብ አጠናለሁኝ። አሁን ዛሬ ሰማሁ፣ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ። ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም። አምላካችንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናምን ብላ እኛ ተሰድበናል ማለት ነው። እኔ ወሃብይ መሆኔ ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? ይችን ልጅ እኔ እስከዛሬ እንዳሴ አይነት ነበር የምትመስለኝ፣ ግን አይደለችም። ምንድነው እየተናገረ ያለው? ወሃብያ መሆኔን ዛሬ ነው ያወቅኩት አለ። ይሄ የሆነበት ምክንያት ምንድን ነው? እንግዲህ ግልጽ የሆነ የአህባሽና የወሃብያ ልዩነት አሁን ላይ ፍንትው ብሎ ስለወጣ ነው ማለት ነው። እስካሁንስ አያውቅም ነበር፣ የትኛው እስልምና እንደሆነ አያውቅም ነበር። ስለኔ ተናገረችብኝ፣ ቪዲዮ ሰራችብኝ ብሎ የተናገራት አካል ምንድነች? ሱፊ ነች፣ እሷ አህባሽ ነች። ወሃብያዎች በሙስሊም ስም አላህን ታሰድባላችሁ ብላ በመናገሯ ምክንያት ነው ይሄን እየተናገረ ያለው። ስለዚህ እነዚህ ሱፊዎችን አህባሾችን ምንድናቸው? ሙስሊሞች ናቸው ወይ? እነሱ ራሱ መጅሊሱስ ያውቃቸዋል ወይ? እንዴት እንደዚህ ሊናገሩ ቻሉ? እኔ አሁን ወሃብያ መሆኔን አረጋግጫለሁ። ስለዚህ ከዚህ በኋላ በዚህ ጉዳይ መወራት አለበት እያለ ነው። በጣም ጥሩ። መጅሊሱ ይህንን ለመስራት ምን ያህል ፈቃደኛ ነው? አሁን ላይ በወሃብያና በአህባሽ መካከል ያለውን ልዩነት ለህዝቡ ለመናገር ፍንትው አድርጎ ለማስረዳትና ለማሳየት ምን ያህል ፈቃደኛ ሆኗል? ወይስ ሙስሊሞች የማታውቁትን አካል ትከተላላችሁ? ይሄ በነገራችን ላይ እኛ እንደዚህ አንድ ቪዲዮ ሁለት ቪዲዮ ስላሳየናቸው አይደለም። በቤት ውስጥም ተተረማምሰው እንደዚህ ቁጭ ብለዋል። ለምን አላስተማሯቸውም? ወሃብያ ምንድነው፣ አህባሽ ምንድነው የሚለውን ነገር ሳያውቁ ለምሳሌ ባልና ሚስት ተጋብተው አንድ ቤት ውስጥ እየኖሩ ነው። ለምሳሌ ወንድምና እህት፣ አንዱ አህባሽ ነው፣ አንዱ ወሃብያ ነው። እምነታቸውን ግን አያውቁም። አላህን ነው የምናመልከው ሁለቱም ብለው ይናገራሉ። የሚሰግዱትም አንድ ላይ ነው። ከዚህ በኋላ ግን ይሄ ነገር ታውቋል። የአንዱ አላህ ጭንቅላት ይኖረው አይኖረው አይታወቅም። የአንዱ አላህ ደግሞ ጭንቅላት የሚባል ክፍል አካል በፍጹም ለአላህ አይነገርም ብሎ የሚያምን ነው። የአንዱ አላህ ባት አለው፣ የባቱ ቁጥር ስንት እንደሆነ አይታወቅም። እግር አለው፣ የእግሩ ቁጥር ስንት እንደሆነ አይታወቅም ብሎ የሚያምን ነው። የአንዱ አላህ ደግሞ ባት የሚባል እግር የሚባል ነገር ለአላህ አይነገርም ብለው የሚያምኑ ናቸው። እነዚህ አንድ ቤት ውስጥ አሉ፣ ተጋብተው ይኖራሉ፣ ወንድምና እህት ይሆኑ አሉ። መስጊድ ውስጥም አፍተሮል ይሰግዳሉ አንድ ላይ ማለት ነው። የሚባባሉት ግን ምንድነው? እዚህ ጋር ባት አምላኪ፣ ጣዖት አምላኪ። ሙስሊሞች ከጣዖት አምላኪ ጋር አንድ ላይ ይሰገዳል? አንድ መስጊድ ውስጥ መገኘት ይቻላል? እንግዲህ ይህንን ለዘመናት ተሸፍኖ የነበረው ነገር አሁን ተገልጧል። በዚህ ዲቤት ለዘመናት የማይታወቅ የነበረው ነገር ተገልጧል፣ አሁን ታውቋል። ሙስሊሞች የሚያመልኩት አምላክ የወሃብያዎቹ አብዛኛው የአካላት ክፍሎቹ ያልተገለጠ ወይም ደግሞ ያልተነገረ መሆኑን እየተናገሩ ነው። በጣም በሚያሳዝን ሁኔታ ግን ከተነገረው ይልቅ ያልተነገረው ይበዛል። ያልተነገረው በዛ ማለት ደግሞ ያልተነገረው በዛ ማለት ደግሞ በጣም ውስን የሆነው አካል ብቻ ተገልጧል። አብዛኛው ነገር አልተገለጠም። ኦኬ። ስለዚህ ያ ያልተገለጡት ነገሮች ደግሞ ወይ ሊኖረው ይችላል ወይ ላይኖረው ይችላል። ስለዚህ በአጭሩ ለምሳሌ አላህ ጭንቅላት ላይኖረው ይችላል። ያለመኖር ቻንሱ 50% ነው። የመኖር ቻንሱም 50% ነው። ስለዚህ በእንደዚህ አይነት ጥርጣሬ ውስጥ ነው የምታመልኩት ማለት ነው አምላካችሁ ሙስሊሞች። 50% ነው። የአላህ ጭንቅላት ይኑረው አይኑረው 50% ነው ቻንሱ ማለት ነው። ፕሮባቢሊቲው 50% ነው። ይሄንን በተሸከመ ጭንቅላታቸው ይመጡና ከዛ እንዴት ስላሴ እንዴት ክርስቶስን እንደዚህ ትላላችሁ ብለው ክርስቲያኖችን የመናገር ሜንታሊቲ ያላቸው በሚገርም ሁኔታ
ይሄን በዚህ ጭንቅላት ይዛችሁ በፍጹም የክርስትናን አስተምሮ የክርስትናን ዶክትሪን ኩዌሽን ልታደርጉ አትችሉ። ምክንያቱም ክርስትና በእንደዚህ አይነት ግልጽ ስለሆነ ማለት ነው። እግዚአብሔር መንፈስ ነው። እግዚአብሔር አይታይም። ይሄ መንፈስ የሆነው አካል ሰማይና ምድር ሞልቷል። ሙስሊሞች በፍጹም አስተምሯችሁ ከክርስትና ጋር እጅግ በጣም ተቃራኒ ነው። ለዛ ነው ያን ዘይቡ ሲዋረድ እፎይ ሲዋረድ ነበር። ሌቦች ተዋረዳቸው። ቆይ አንዴ ተረጋጋ። ሌባ ተዋረደ። ጭንቅላት ያለው ነው የሌለው ነው የምታመልከው አንተ? ይሄ ሙድ ተበላብህ እኮ አንተ አወና ባጭ ባት ያለውን አካል ነው የምታመልከው ወይስ የሌለው ነው የምታመልከው? ተወናብር እኮ እፎይ አፉ ታሰረ እኮ ባለፈው ስር ሐዋርያት ሲነሳ ይተዋል ሲባል መልስ በዚህ ገብቶ የለውም አላህ። ኧረ ማፈሪያ ናችሁ አትግቡ። ካሁን በኋላ አፈራችሁ እናንተ። እንደዚህ አይነት ደንቆሮች አሁንም እየተከተሉ ነው። አሁንም እስልምና ውስጥ አሉ በሚገርም ሁኔታ ማለት ነው። አሁንም ይሄ ልጅ አልተረዳም። የሚያመልከውና እፎይ ተዋርዶ ከዚህ በኋላ አትወጡ። ማፈሪያ ናችሁ። ሞት ይሻላችኋል። አያችሁ እፎይ ከዚህ በኋላ ተረጋጋ እንዴ። ማን እንደተዋረደ እድሜ ልካችሁ ደብቃችሁ አጃይብ ደና ስሙን ቀይራ መጣ ነው። ምንድን ነው ተረጋጋ። ልጆች ተኝተዋል። ሞት ይሻላል። ተረጋጋ። ቆይ እናስደምጥ የለ እንደ የራስ ወንድሞች ምን እንዳሉ ስለሸቃናውራ ሰንትራ አታለው ተዋረኩ ከሆነ ከዚህ በኋላ እፈር በቀጣ እኔ አለ ሴጣን መሆኑን ካሳየው በኋላ ስለ ሴጣን እናውራ። ለምን ተቸገ እንትን ቻው በቃ ቀጥሎ ኦኬ መዝሙር ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው መጣሁት አይደል? ለምን ተቸገ እንትን እኛም ስንመጣም ከራየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነው? ይሄ ሐዲስ ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኛ። አንድ ጊዜ ከጋር ልቀጥል። በቃ ይህን ሐዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይሄንን ቀጥፋችሁበታል፣ ታመጣላችሁ። ይሄን ሌላው ይሄንን ታመጣላችሁ። ያው ራውዳም ታመጣለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጡታላችሁ። ይሄንን ኢንሻአላህ ይሄንን አሰምቻችሁ ነው የምትሄዱት፣ ሞተው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ቅድም ስለሰማሁ ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። እንዴ መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይላል። እሺ ቀጥሎ ላሳያችሁ ይሄ ነው። ሰላም ልበላችሁ። ረጅም ሰዓት ዝም ብዬ እየተቀመጥኩ ትላለህ። ሁላችሁንም ሰላም ብያለሁ። ፎይ ክርስቲያን፣ ቢኒ፣ ቆስጠንጢኖስ እንዴ ዙልቀር ነኝ ኦር ሰምቲንግ ጋዲያው። እሺ ክርስቲያን፣ እሺ ሰላም ብያለሁ። አንተ ደግሞ ጥያቄ ሰላም ብያለሁ። ሂራ አሁን አላህ 50 ወንድማችን ተረጋጋ። ሰው ሰላም እያልኩ ነው። ፓፓ እንደርጎ ዘንብ ጥልቃት በል። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ላንተ ይሁን። እኔም በዚሁ ሰላም ልብላችሁ። ሂራ ላስወርድ ነው። ስንት የሚወጣው እኔ ከፈራችሁ ልታላችሁ። እኛ እኮ ውሱን አይደለም ከሰሩ ነው። ሰላም ብያለሁ ሁላችሁንም ወንድሞች ክርስቲያን፣ ፎይ፣ ዲያቆን፣ ቢኒ፣ ጋዲዬ ሰላም ብያችኋለሁ። 4503 ስም መጥራት ስለማልችል ወንድሞች እህቶች ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ስማቸውን ጠራ፣ በስም ሰላም በል። ጀምረማ እንዳጣው ከታች ጽዮን ትታየኛለች፣ ሚሚ
ልቀጥል። ኤኒዌይስ ጽዮን ለምን የመረጥከው? ሚሚንና ጽዮን እኔ የሚታዩኝ እንዳለ ቶሎሳ ጫና ያለው እርገጤ ምናምን ነው። ሌዲስ ፈርስት ነው። ሌዲስ ፈርስት ሰምታችኋል አይደለ? ከሴቶች ጋር እያወራ ነው። ተወያይ ሲባል ከሴት ጋር ያወራል ብለው ቴሌግራም ላይ ጻፉትን። አዋ ታደስ ከሴት ጋር እየሳቀ ነበረ እና ውይይቱ ቀርቷል ምናምን ብለው ነበር እኮ። ምክንያት ሲያቀርቡ እፎይ ከሴት ጋር እያወራ ነው ገስት ላይ በኮስት ከሴት ጋር እያወራ ስለሆነ እየላክንላቸው ሪጀክት እያደረጉ ከሴት ጋር እያወራ ስለሆነ በቃ እንወያይ ውይይቱ ቀርቷል ብለው ፖስተው ነበር። አጠፉት። በኋላ ግን ተይዟል፣ ስክሪንሾት ተደርጓል። ኤኒዌይስ ቀጥል። እሺ ቀጥሉ። ብዙ የምናያቸው ነገሮች ይኖራሉ። ሼር እያደረግን ሁላችንም ለሚገባው ሰውና ድረስ እና ኮመንት ላይ በጨዋነት ጨዋ ኮመንት ብቻ እንጻፍ። ክርስቲያኖች፣ ሙስሊሞች ችግር የለውም እናውቃቸዋለን፣ ያርጉ። ያ ሰላም ብያለሁ። ጋዲም ቆስጤም ሰላም አላልኳችሁ ነበር። አይ ቲንክ ያ እንግዲህ ምንድነው በነገራችን ላይ ፎይ የሰራው ስራ በጣም ትልቅ ነው። ይሄንን በደንብ መስክረዋል፣ በደንብ አውቀዋል፣ በደንብ ተረድተዋል። እና ከዚህ በኋላ አይ ቲንክ ማንም ሙስሊም እፎይ ላይ ትንሽ እንኳን ዳውት የሚኖረው አይመስለኝም። እስኪ ከራሳቸው ከሙስሊሞች ምስክርነት ለምሳሌ የተወሰኑትን እንበል። እኔ ግን አሩና አብልጦትን ሄደ። ግን ያ ወላሂ በጣም አሩና አብልጦትን ሄደ። እፎይ ማለት ነው። እፎይ አልሱና ቴሌቪዥን ቁጭ ብሎ ተከታትሎ ነው ጥያቄውን አዘጋጅቶ ሄደ። ወላሂ ይሄን አታውቁም እስከዛሬ። ሰዓት አስገቡ ማንም ይስፈው ሰው ሰዓት አስገቡኝ አለ ሰዓት እነሱ እኔን በተጠጉኝ ሰዓት እኔ በእርምጃ እቀርባቸዋለሁ። ያ ምንድነው እንግዲህ ይህንን እኛ የምንጠይቀውን ጥያቄ ነው እያሉ ነው። ነገር ግን በነገራችን ላይ ይህንን ጥያቄ ከአህባሾች በላይ እፎይ ያውቀዋል። የዋሃብዮችን አርጊመንት ዋሃብዮች ላይ ያላቸው የአምላክ እሳቤ ከእናንተ በላይ በነገራችን ላይ እፎይ አንደርስታንድ ያደርገዋል እውነት ለመናገር ነገር ግን እናንተ እርስ በራሳችሁ ስለምትፈራሩ እምነታችሁን እንኳን ወጣችሁ መናገር አትፈልጉም፣ አህባሾች ማለት ነው። ይሄ ራሳችሁ ስለፎ እየመሰከራችሁ እንደዛ ብሎ የተጻፋል። ሜቢ ኦኬ፣ እንደዛ የተጻፋል። እሱም ሜቢ ኦኬ። እሺ ቀጥል፣ ይደርባል። እሺ ይቺን አንድ ደግሞ ልድገማችሁ። ሚዲያ መቆጣጠር ማለት ሲጀመር ልጁ ትንሽ እኮ ነበር የሚፈልገው። እፎይ ታውቂያለሽ፣ እና ትንሽ ነገር አድርጌ ክርቢቱን ጨር አድርጌው እሱ ጋዝ ይጨምርበታል። ትቀልዳለሽ። አለማዊ ሰው አልቀረ ምን አልቀረ ንቅል እኮ ፋሲካ ነው ያለ እፎይ ከባድ ሰው ነው። ሙች እኮ ናቸው፣ ኛዎች እኮ ናቸው። ያ እንግዲህ ያ እውነት ለመናገር ይሄ ነገር እፎይ የሰራው ስራ እንደዚህ ቀላል ስራ የሚባል አይደለም። በነገራችን ላይ እኔ በግሌ በጣም እጅግ በጣም ላደንቀው እወዳለሁ። በጣም የትኛውም ጀነሬሽን ላይ ያልተሰራ ስራ በተለይ በቅበተ እምነቱ በኩል ማለት ነው፣ በተለይ በእኛ ጀነሬሽን ያልተሰራውን ስራ እሱ እጅግ በጣም በሚገርም ሁኔታ በሚገርም ታሪክ ፈጥሮ አሳይቶናልና ይህን ነገር ራሳቸው ሙስሊሞች ናቸው በነገራችን ላይ እንደዚህ ያሉት። ወሃብዮች እፎይን ለመጣል ክርስትና ለማንቋሸሽ በሚመጡት በሚቆፍሩት ጉድጓድ እራሳቸው ተቀብረው ይሄዳሉ። ሁልጊዜም ቢሆን ተመልክታችሁ ከሆነ እኛን ለመጣል ይሄዳሉ፣ እኛን ለመጣል ይመጣሉ፣ ራሳቸው በማሱት ጉድጓድ ተቆፍረው ይመለሳሉ። በነገራችን ላይ ይሄ የሙስሊሞች አካሄድ ነው፣ የዘወትር አካሄድ። ሁልጊዜ መንገዳቸው ሐሰት፣ ውሸት ስለሆነ ፖለቲካና ድራማ ስለሆነ በዛ ራሳቸው በዘረጉት ገመድ ተጠልፈው ራሳቸው ይድቃሉ። የሚገርመው ደግሞ ከዚህ ስህተታቸው አይታረሙም። የማይታረሙበት ምክንያት ደግሞ ምንድነው? እስልምና መሰረቱ ይሄ ስለሆነ ማለት ነው። እስልምና አካሄዳቸው ይሄ ስለሆነ እስኪ አንድ ጽሑፍ አሳይቻችሁ ልመለስ። ሜቢ እዚህ ላይ የምትሉት ካላችሁ መቀጠል ትችላላችሁ። እዚህ ላይ ሜቢ ሀሳብ እንድትሰጡበት ሜቢ እነፎይ ትናንት አንድ የሰማሁት የሆነ ስነ አፈታት የሚመስል ነገር አለ። አላህ ይሮጣል የሚለው ላይ በእርግጥ እንግሊዘኛውንም ከፍተን ስናየው ጆጊንግ ይላሉላ ሩጫው ራሱ አሁን ሶምሶማ ነገር ነው።
አሯሯጡ። ጆጊንግ ማለት ያው እንግዲህ ሶምሶማ ነው፣ ዱብ ዱብ እያሉ የመሮጥ ነገር ነውና ምህረትን ለማሳየት ነው። እኛ ወደ እሱ እንትን ስንል ዱብ ዱብ እያለ ኦር በሶምሶማ ወደኛ ይቀርባል አይነት ነገር ነውና እፎይን ስናፈታት እንዴት ነው ሰምቶ ታውቃለህ? ሜቢ በእርግጥ ያወራው ልጅ ማስረጃ አምጣ ሲባል ማስረጃ ማቅረብ አልቻለም። ግን የራሳቸው ስናፈታት ነው ወይስ እንዴት ነው? እንደዚህ አይነት ስናፈታት አለ ኮሜንታሪ አለ በእነሱ በኩል? አባሾቹ ተዊል ያደርጋሉ። አሁን አባሾቹ ችግር የለውም ትግባባለህ። ይሄ እኮ ችግር የለውም። እኛ ጋር አሁን የሚመጣ መጽሐፍ ቅዱስ ላይ ብዙም እግዚአብሔር እንደዚህ ተብሎ ቢነገር ለእግዚአብሔር ትፈተዋለህ፣ ብዙም ችግር የለውም። ግን እነኚዎቹ ተዊል ማድረግ ብዙም አልተፈቀደላቸውም። ቀጥታ እንደመጣ ነው የሚወስዱት። አዎ ይሮጣል ነው። ስለዚህ አካላትን ካጸደክ በኋላ ገባ። አሁን እኛ ጋር ይህንን ተዊል የምታደርግበት ምክንያት አሁን መጣ፣ ሄደ፣ ወጣ፣ ተቀመጠ፣ ተጣጠፈ፣ ተቀመጠ፣ እንደዚህ አይነት ነገሮች አይነገሩም። የማይነገሩት ምንድነው? በሁሉ የሞላ ነው ብለን ስለምናምን ኬት ወዴት ሊመጣ ይችላል? ኦልሬዲ እዛው እያለ መጣ የምትለው ስላልነበር ነው። አስቀድሞ አንተ ጋር ሮጠ የምትለው ወዳልነበረበት ቦታ ስለምትንቀሳቀስ ነው። አንድ አትሌት ሮጠ ስትል ከነበረበት ወዳልነበረበት እየሄደ ስለሆነ ነው አይደለ? ስለዚህ ሮጠ ስትለው አሁን ላላ ቀጥታ ይመጣል፣ በሁሉ ሙሉ ስላልሆነ ማለት ነው። ያውን ለእግዚአብሔር ብትለው ግን አይመጣውም። ምክንያቱም በሁሉ የሞላ ስለሆነ ከስፔስ እና ፕሌስ ውጭ ያለም ስለሆነ ኦልሬዲ እዛው አለ እኮ። እንዴት ሮጠ ትለዋለህ? ከሆነ ቦታ ሆነ ቦታ ለቆ የሚመጣም አይደለም፣ ያልነበረበት ቦታ ከዛ መጥቶ እዛ ጋር የሚከሰትበትም ስላልሆነ ማለት ነው። ላላ ግን እንደዛ አይደለም፣ የሚወርድ ስለሆነ የሚተጣጠፍም። ኢብኑ ተሚያም ሲያስቀምጠው ፈጣሪ እውነተኛ ሕያው መሆኑን የምናውቀው በእንቅስቃሴው ነው። ካልተንቀሳቀሰ፣ ካልወጣ፣ ካልተቀመጠ፣ ካልተጣጠፈ ሕያውነቱ አይታወቅም። አለስ ግዑዝ ነው የሚሆነው፣ እንደ ሙት ነው የሚሆነው፣ እንደ ድንጋይ ነው የሚሆነው። እሱም እንኳን አንቀሳቃሽ ካገኘ ይንቀሳቀሳልና ዝም ብሎ እንትን ከሆነ ሕያው መሆኑን አናውቅም አይነት ስታፍ ያስቀምጣል ማለት ነው። ስለዚህ ይሮጣል የሚለውን ሊተራሊ ይሮጣል፣ ሱንሱማ ሩጫ ይሮጣል ይላሉ። እንዴት ነው አላህ አለም። እሱን ግን አባሾቹ ይህንን ተዊል ያደርጉታል፣ ቅርበቱን ለማሳየት ነው ይላሉ። አንተ ምድር ላይ ያለና ተራራ ላይ ያለ ለአላህ ማን ነው ቅርቡ? ተራራ ላይ ያለው ለአላህ ቅርብ ነው። ከትልቅ ተራራ ላይና ከሸለቆ ውስጥ ለአላህ ማን ነው ቅርቡ? ትልቁ ተራራ ላይ ያለው ለአላህ የቀረበ ነው። ሊትራሊ አየህ፣ አሁን እንትን ሰጡት ማለት ነው። የሆነ ያለበትን ቦታ ዳይሬክሽን በደንብ ጠቆሙ። ስለዚህ ይህንንም በዛው መልኩ ይታያል። ይህ ፖይንትን ካገኘው እኛ ጋር ብትመጣ ሸለቆ ውስጥም ቢሆን ተራራ ላይም ቢሆን ምንም እዚህ ቦታ ላይ ቀርበዋል፣ እዚህ ቦታ ላይ ይርቀዋል የምትለው ነገር ስለሌለ ማለት ነው። አዎ ቴንክ ዩ። አይ ትናንትም በእርግጥ መቶ ሲጠይቅ የነበረው ዋህብያ ነኝ ብሎ ነው። ሞስት ፕሮባብሊ እንዳልከው ጀስት ለመቅጠፍ ነው የሚሆነው። በቃ እንደዚህ አይነት ዲፊኒሽኖች ሜቢ አህባሾች ከሆነ ብዙ ጊዜ የሚጠቀሙት ዋህብያ ሆኖ እንደዚህ አይነት በዚህ መልኩ ዲፋይን ለማድረግም ከሞከር ሞስት ፕሮባብሊ ለመቅጠፍ ነው የሚሆነው። ቴንክ ዩ ለማንኛውም ለማብራሪያው። ምንም ማብራራት አይፈቀድልህም። በቃ ዋህብያ ከሆንክ አላህ ስለፈጠረው ማብራራት ትችላለህ እንጂ ስለ አላህ ማብራራት አይፈቀድም። አላህ እንዲህ ነው፣ አላህ እንደዚያ ነው፣ ይሄ እንደዚህ ነው፣ ስለ አላህ ባህሪ የተነገሩትን ማብራራት አይፈቀድልህም፣ ክልክል ነው። ምሳሌ የሚባል ነገር የለም። እንደዛ ነው ኡስታዙ ያሉት። በእስልምና ምሳሌ የሚባል ነገር የለም ነው ያሉት። ያው ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀለም። ስንት አልከኝ? ስንተኛው አያ? 40 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون ባት የሚገለጥበትን ወይም ከሃዲዎች
ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቅ ማለት የዛን ቀን መቼ ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። ይኸው ነው። ያ እንግዲህ ቀጥታ ናችሁ። ቀጥል። እሺ አይ ቲንክ ጋዲ አንተ ጋር መጥቶ ያው ለመዋሸት ሞክሯል። ድጋሚ ዋናው ሙስታዝ በቀደም ከፎጋ የተወያየው ምሳሌ ነው ሲል ሰምቼዋለሁ። እንደዛ ብሎ በድፍረት እየተናገረ ነው። ግን ዋናው ጸባቸው የሁለቱ እነዛኞቹ ይመሰላል ነው። በምሳሌ እናስረዳለን ነው። እንዲህ አይነት ነገሮች ይተረጎማሉ በምሳሌ ነው። እነዚህ ደግሞ እንደመጣው እንቀበላለን። አሁን አላዋጣ ሲላቸው ችግር ሲመጣባቸው ነው ወደዚህ ሐሳብ የመጡት። ስለዚህ እነዚህኞቹ ወዲያውኑ ምሳሌ መጠቀም ሲጀምሩ ከነዛኞቹ ግሩፕ ላይ ይገባሉ። ከነዛኞቹ ማለት ነው ከአባሽ ወይም የአባሽ እምነት ተከታይ ነው የሚሆኑት ኢሚዲየትሊ ማለት ነው። ግን ሙፈሲሮቻቸው ስኮላሮቻቸው ግን እንደመጣው ነው የመጣውን መቀበል ነው ያለብን፣ ማብራራት እንኳን አችን። ስለዚህ ምሳሌ ካልክ እኮ አሁን ልታብራራ ነው ማለት ነው። ስለ እጁ ስትጠይቅ ምሳሌ ነው ብለህ ልታብራራ ነው ማለት ነው። እንደዛ ከሆነ ደግሞ እምነታቸውን ለቀው ሱፊ ወይ አህባሽ ሆነው ማለት ነው። አሁን ይሄ ዋህብያ የሚለው ነገር እየፈራረሰ ነው ማለት ነው። ሰው አልቀበል እያለው ነው። ይሄ ትልቅ ውጤት ነው። ሌላው ቅድም ልናገር የፈለኩት ምንድነው የፎይ ውይይት ዝም ብሎ ውይይት ብቻ አይደለም። እንደሌላው ጊዜ አንዳንድ ውይይቶች አሉ አይደለ? ውይይት ሰዎችን አስተምረ ምናምን የምታልፍበት ነው። የፎይ ውይይት ግን ውጤት ያለው ውይይት ነው። መጨረሻው አላማው በደንብ የዋህብያ የሚባለው እምነት ክፍል የእምነት ሴክት አለ። የነሱን አስተሳሰብና የነሱን አስተምሮ በደንብ መግለጽ ነው። ያ ደግሞ ለሰው ጭንቅላት የሚከብድ ለመቀበል የሚከብድ፣ ሌሎቹ ደግሞ በዛ ውስጥ አንድ ላይ ሆነው እምነታቸውን አንድ ላይ ይዘው ነበር የሚሄዱት ማለት ነው። ስለዚህ ይሄ ሲገለጥ ሁሉም ጥግ ጥጉን ይዞ አሁን ግራ በመጋባት ውስጥ ነው ያለው። ወዴት ልግባ በማለት ማለት ነው። ምክንያቱም አያውቀውም ነበር፣ ዝም ብሎ ነበር የሚሄደውና እንዲሁም አንድ ኡስታዛቸው እዚህ አሁን ወመጣለ ዋህብያ እሱ ሲናገር ይሄ ሁሉ ነገር የመጣው ስላልተማራችሁ ነው። እናንተ ታብታብ እያደረጋችሁ የምትማሩት ሌላ ቦታ ነው፣ ስለ መጽሐፍ ቅዱስ ነው። አቂዳችሁን ብታውቁ ኖሮ ይሄ ሁሉ ችግር አይመጣም ብሎ ነበር። እንግዲህ አሁን ከተገለጠ ተገልጧል፣ ፎይ ገልጦታል። በድፍረት እንግዲህ ጭንቅላት የለውም አላህ እያላችሁ ምንድነው ሌሎች የሌሉትን አካላት ክፍል የለውም ወይም አለው የለውም ማንንም እያላችሁ መስጊድ ላይ አስተምሩ። ይሄን የተደረገው ስለዚህ በጣም ውይይቱ ኢፌክት ያለው ነገሮችን መቀየር የሚችል ጭምር ነው እንጂ ዝም ብሎ ውይይት ብቻ ተወያይተው ሰዎች ተምሮ ያለፉበት ሳይሆን ሃይማኖታቸውን ራሱ ለሁለት የሰነጠቀና የሙስሊሙ ማህበረሰብ የቱ ጋር መቆም እንዳለበት እንኳን ግራ የተጋባበት ነው። ያልነቃውም የነቃበት ነው። ስለዚህ ሊትራሊ እንደሌላው ጊዜ ዝም ብሎ ውይይት ብቻ ሳይሆን አላማና ኢላማ ያለው መሀል ስንጥቁን ያገኘ ነገሩን ደግሞ በግልጽ አውጥቶ ሰዎችን ቡድን ይዘው እንዲቆሙ ያደረገ ውይይት ስለሆነ እንደቀላል የሚታይ አይደለም። ከዚህ አንፃር ነው ሐሳቡም የነበረውና ሌሎቻችሁም ሁላችሁም ከዚህ አንፃር ብታዩት መልካም ይሆናል ብዬ አስባለሁ። ክርስቲያንዬ በጣም ይቅርታ ጋዲሳይ እንድትረዳው በጣም ሰፊ የሆነ እንኳን ትምህርት አይደለም የሚገርም ዋህብያ አህባሽ ዋህብያን እንዴት አድርገው ክሌም እንደሚያደርጉ ጭራሽ እንደውም ለህልውናችን አስጊ ናቸው። አህባሽ ከምድር ላይ እንዲጠፋ ነው አላማቸው። እንኳን ለክርስቲያኖች አይደለም ለእኛም ለአህባሾች ራሱ
የዲን ብቻ ሳይሆን እኛን ራሱ ኤግዚስት እንዳናደርግ ይፈልጋሉ፣ ያጠፉናል ብሎ ነው የሚፈሩት። የሚገርም እና ሌጋል ተሰብስበው ይሄንን መንግስት ራሱ እንዲረዳቸው እየጠየቁ ነው ያሉት አህባሾች ማለት ነው። ማስረጃ ማሳየት ይችላሉ በኋላ ላይ። አሁን ዝም ብሎ በቃ ቀላል ነገር እንዳይመስል እፎይ ያደረገው ነገር ኦልሬዲ ውስጣቸው የነበረው ነገር ነው። አሁን እፎይ በደንብ እየቆየ ያፈነዳው እና አሁን በደንብ የእፎይ መንገድ እየወጡ አህባሾች በደንብ ደረታቸውን ነፍተው ይሄ እኛን አወክለንም እያሉ የትምህርት የዲን ብቻ ሳይሆን ኢቭን በመጅሊስ ጉዳይ ራሱ የማይፈልጉት ነገር ነው ያለው። የዋሃብያዎች የአህባሾችን ኤግዚስተንስ አይፈልጉምና አይ ቲንክ ወይ አንድ ቪዲዮ ላሳይ ክርስቲያን የምናገረውን ነገር በደንብ አንደርስታንድ ሰው እንዲያደርገው። የከፈትኳትም ተመሳሳይ ስለሆነች ይችን ማየት እንችላለን። እስከዛ የእርሶን ያዘጋጁት መዝሙር ዝግጁ ነው ላሳየ። ኦኬ በጣም ትልቅ ነገር ነው። እፎይ ባይዘወይ ዝም ብሎ ቀላል ነገር ነው። ውይይት ብቻ አይደለም ያደረገው ባይዘወይ ነፃም ነው ያወጣቸው ከሆነ ሳይድ አንፃር ይሄው ለምን ነው ቅብ የምንገባው ነው ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዕሪይ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል እኛ እናገባሻለን ይሏታል። ባልን እንዴት አድርጌ ሱዳን ሂድና ቤተሰቦችን እንጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማን ነው ያደረገው? እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪ ማህም ያዋጣሃል ገና ልብ በል እያንዳንዴ መጅሊሱ ትላለህ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም፣ አገር ፈልጉ እያሉ ነው። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅብ የምንገባው ነው ብለው ክርስቲያኖች መጀመሪያ እዚህ ድረስ በጣም ብዙ ዲቴል አለው ጋዲሳ። የዲን ብቻ ሳይሆን አንዱ አንዱን ራሱ ኤግዚስት እንዲያደርግ አይፈልግም እና እንዳልኩ እፎይ አህባሾችን በተለይ በደንብ ነፃ ነው ያወጣቸው። በቃ ወጥተው እኔ በዚህ አይነት መልኩ አህባሾች በዚህ ልክ ሲወጡ ነው አይቼ አላውቅም ነበረ። ኦን ኤንድ ኦፍ ነው ግን ይዋጣሉ። አሁን ግን በደንብ እንትን ብለው በቃ እኛን አወክለንም ይሄ ትምህርት እያሉ እንደምታየው ደግሞ አንዱን በተለይ ዋሃብያዎች አህባሾችን በጣም ነው የሚያስጨንቋቸው የሚያሳዷቸውና እንዲሁ የዲን ብቻ አይደለም የሚለውን እንድታየው ፈልጌ ነው። ቴንኪው በጣም ያ ከዚህ ጋር በተያያዘ አንድ እስኪ ቪዲዮ እንመልከትና እንምጣ። የሚፈላለጉት በደምም ጭምር ነውና ይሄ ደግሞ ቀላል ነገር አይደለም። እውነት ለመናገር ሁለት በደም የሚፈላለጉ ባላንጣዎች አንድ ላይ መስጊድ ይሰግዳሉ፣ አምላካችን አንድ ነው ብለው ይናገራሉ ብሎ መናገር በጣም ውሸት ነው፣ ሐሰት ነው። የፈለገ ቢሆን ሰው በአምላክ ከተለያየ ሌላ በምንም አንድ ሊሆን አይችልም። የፈለገ አንድ ሺህ ነገር ብትደረድሩ በአምላክ እስከተለያያችሁ ያ በአምላክ የምትለያዩበት መንገድ ደግሞ እስከ ሞት እስከ ማገዳደል የሚደርስ ከሆነ አንድ አይደላችሁም። በቃ መቼም አንድ ልትሆኑ አትችሉም። እነዚህ አካላት እንዴት በደም እንደሚፈላለጉ እነዚህ ሱፊዎች ናቸው፣ አህባሾች ናቸው። ወሃብዮች እንዴት ለደም እንደሚፈልጓቸው እስኪ ይህን ቪዲዮ እናዳምጠውና እንመለስ። በደንብ አሁን ይህን ቃል መረዳት ያስፈልጋል። ከዚህ በፊት የነበረው እያለ ነው መካ ላይ የነበረው፣ ግብጽ ላይ የነበረው፣ ሻም ሀገራቶች ላይ የነበረው በሙሉ ሚን ቢላድ እነዚህ ሀገራቶች ኢለልአን እስካሁን ድረስ ሚን አንዋዒ ሽርክ ከሽርክ አይነቶች ናቸው። ከዚህ በፊት የነበሩት ነገራቶች በሙሉ ሽርክ ናቸው እያለ ያስቀምጣል እዚህ ላይ ኪታብ ላይ في هذا الكتاب أنه كفر زي ላይ ይሄ ነገር ኩፍር ነው፣ ክህደት ነው። አልሙቢሑ ሊደም ግድያን የሚያበቃ የሆነ ወልማል ገንዘባቸውን መውሰድ والموجب لخلود في النار جهنم ውስጥ የሚያስገባ ومن لم يدخل في هذا الدين በዚህ እምነት ያልገባ يعني محمد بن عبد الوهاب ባመጣው እምነት ያልገባ ተጠንቀቅ። ይሄ ነው አሁን እያልኩ ያለው እሱና ለሻዕራ አልማቱሪዲያ ንቃ አንድኑን የምትለው የት ምን ብሎ የሚያስቀምጡልህ መሆኑን ይዝ ومن لم يدخل في هذا الدين ይላል። በዚህ እምነት ያልገባ የሆነ ሰው ويعمل به በዚህ ዲን ላይ ያልሰራ ويوالي أهله ويعادي أعداه
በዚህ ነገር ላይ ቤተሰቦቹን ካላስጠጋ የእኛን ጠላት አድርጎ ካልያዘ ፈሁወ ተመልከቱ እዚህ ላይ ይህ ሰውዬ ዒንደና ካፊሩን ቢላህ በአላህ የካደ የሆነ ሰው ነው። ወልየውሚል አኺራ በአኺራ የካደ የሆነ ሰው ነው። ወወጀበ ዐላ ኢማሚል ሙስሊም በሙስሊሞች መሪ ሰው ወልሙስሊሚን ሙእሚኖችን አማኞችን መሪ የሆነ ሰው ጂሃዱሁ ወቂታሉሁ ይህን ሰውዬ መጋደል አለብን። በዚህ እምነት ውስጥ ካልገባ ትታረዳለህ። ሁሌም ይህን እያወቅህ መንቀሳቀስ አለብን። ሐታ ያ እንግዲህ ምንድነው በወሃቢዎች አህባሾች ላይ ያላቸው አመለካከት ይህንን የመሰለ ነው። በእነሱ እምነት ውስጥ እስካልገቡ ድረስ እነሱ የሚያመልኩትን እነሱ አላህን የገለጹበትን አገላለጽ እስካልገለጹ ድረስ እነሱ መጋደል ደማቸውም ገንዘባቸውም ሴቶቻቸውም የተፈቀዱ እንደሆኑ በኪታቦቻቸው ላይ አስቀምጠዋል። እና ይህንን ነው አህባሾች እያወጡ እያነበቡ ያሉት ማለት ነው። ልዩነቱ እንደዚህ ቀላል ነው የምንለው ልዩነት አይደለም ማለት ነው። ኤኒዌይስ እስኪ አንድ ደግሞ ክርስቲያን ለአንተ አንድ ጥያቄ አለኝ። ነገ ምን ሊፈጠር እንደሚችል ግራ እየገባኝ ነው። ነገ አሁን ጁማ ነውና ይሄ ሰኞ ዕለታው ውይይት በጣም 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 ብዙ ችግር እንደፈጠረ ቅድም ዲያቆን ለአህባሹ ዘንድ ብሏልና በአህባሹ ዘንድ እንኳን የተፈጠረውን ነገር ለማጥራት ምን አይነት ፕሮግራም ሲዘጋጅ እንደነበር ቪዲዮሽ ባልከፍትም ይሄን ድምጽ እንስማው፣ ስሙት። ከዚህ መሻሪ ሚዲያ ተከታታዮቻችን ዛሬ ኸሚስ ምሽት ሰሞኑን በሚዲያ ላይ በተነሳው ብዥታ የማጥፊያ ፕሮግራም ታላቅ እንግዳ በመጋበዝ ፕሮግራም ማዘጋጀታችንን በደስታ እናበስራችኋለን። እንግዲህ እንደሰማችሁት የተፈጠረብንም ብዥታ ስቲል በእነሱ ውስጥ እንኳን የተፈጠረ ነገር አለ፣ ትልቅ ነገር። ይሄ ነገር ይሄ ውይይት ትልቅ ቦምብ ነው የጣለው። እያንዳንዱን ነገር ክሊር አድርጎታል። ተደብቆ የነበረው ነገር ሁሉ ፈንድቷል። አሁን እኔ ግራ የገባኝ በጣም አሁን ምን ሊፈጠር ይችላል ብዬ እያሰብኩ ያለሁት ነገ እንዴት ነው? ነገ ጁማ ነው እንግዲህ ነገ እንዴት ነው የሚሆነው ነው በጣም እያሳሰበኝ ያለው። እንዴት ነው አብረው ነው አሁን ያ የኔ አምላክ አይደለም ይሄ እንዲህ ነው ምናምን ተባብለው የነበሩት ሰዎች አብረው አንድ ላይ ሊሰግዱ አይችሉም በፍጹም። ይሄ ለኔ እያሳሰበኝ ነው። ክርስቲያን አንተም እስቲ እንግዲህ ሐሳብ ሰጥበታለህ። ያ እንግዲህ በእሱን ከሁለት አንዱ የሚቀሩ ይሆናል ወይም ደግሞ እንደተለመደው አጭበርብረው ሊያልፉት የሚችልበት ኮንዲሽን ያለ አይመስለኝም እውነት ለመናገርና ነገ አይደለም ወደፊትም እጅግ በጣም ይሄን ነገር ሊቋቋሙት የማይችል መሬት ድረስ የወረደ ማህበረሰብ ውስጥ የገባ ቤተሰብ ውስጥ ሁሉ የገባ ነውና ይሄ ነገር እንደ በፊቱ ተደባብሶ ተሸፍኖ የሚታለፍበት ወቅት ያለ አይመስለኝም። ይሄንን ያለውን ልዩነት ያለውን ክፍተት ከወዲሁ አጥርተው ማለፍ ግድ ይላቸዋል ማለት ነው። የሚለያዩበትን ነገር መለየት፣ አለበለዚያ ደግሞ አንድ እንሆናለን ብሎ ከዚህ በኋላ እንደ በፊቱ እያስመሰሉ መቀጠል ይቻል ይሆን? አይመስለኝም። ምክንያቱም እንዳልኳችሁ ይሄ ነገር ቤተሰብ ውስጥ ገብቷል፣ ይሄ ነገር ጓደኛሞች ውስጥ ገብቷል፣ ይሄ ነገር መስጊድ ውስጥ ገብቷል። ስለዚህ ይሄንን አሁን ላይ ያለው የወሃቢዎች መጅሊስ ማለት ነው አህባሾቹም ይተዳደሩበታል። እንግዲህ የሚፈጠረውን ሁላችንም የምናይ ይሆናል ማለት ነው። እስኪ እቺን ቪዲዮ አንዴ እንመልከታትና እንመለስ። ከአላህ ጋር በተያያዘ ለአላህ አካል ሰጥተው የሚናገሩትን እየተቃወማቸው ነው። እንግዲህ እግር ሰጥተውለታል፣ ነገር ግን ጭንቅላት እንደሌለው አያውቁም። የሚቀድመው የትኛው ነው? መቅደም ያለበት ሊኖር የሚገባው ሊያረጋግጡት የሚገባው ቀድመው ጭንቅላቱን ነው ወይስ እግሩን ነው? እግር ነው መቅደም የነበረበት ወይስ ጭንቅላት ነው የሚለውን እየተናገረ ነው። እንደው አላህ ባትህን ይንቀለው አይባል ነገር የሃይማኖት ትምህርት እያስተማርክ ክፉ ቃል አይወጣም፣ ነውር ነው። እና አላህ ጭንቅላት እንዳለው እርግጠኛ ሳይሆን ባት እንዳለው ግን እርግጠኛ ሆነ። ጭንቅላት አለው ታፋው እንኳን አላውቅም ቢል ትንሽ ይሻል ነበር ይመስለኛል። ስለዚህ አላህ ባት ታፋ ነው ማለት ነው። ግድላችሁም በዋሃብያ ትምህርት የተመረዛችሁ ኢስላምን አታሰድቡ። ወይ ተውሂድን ተማሩ ወይ ዝም በሉ። ቁርአን ውስጥ የትኛውን ቦታ ላይ አላህ ታፋ አለው የሚል ቃል ሊገኝ አይችልም። አስለን ይህ የዋሃብያ ምኞት ብቻ ነው። ምክንያቱም የእስራኤል ልጆች ከግብፅ ሲወጡ ፊርዓውን ቤት ያዩትን አምሳያ ነቢ ሙሳን ዓለይሂ ሰላም የምናየው አምላክ ካላመጣ ብሎ ፈተና አሳይቷቸው ነበር። 40 ዓመት በበረሃን የኳተኑት ይህ የዛ እምነት ቅጥያ ነው። እና የአረብኛው ሳቅ የሚለው ቃል
እንግዲህ ምንድነው ጣዖት አምላኪዎች ሲያመልኩት የነበረውን አሁን ወሃቢዎች አስቀጥለውታል። ወሃቢዎች የሚያመልኩት እነዛ በበረሃ ውስጥ ጥጃ ቀርጸው ሲያመልኩት ከነበረው አይተናነስም፣ ከሱ የቀጠለ ነው እያለ ነው። እነዚህ ምንድናቸው ማለት ነው? ጣዖት አምላኪዎች ናቸው እያለ ነው ሊትራሊ